በጣም የሚገርም ነው። የሚገርማችሁ በሁለት ደቂቃ ነው ልጁ እንደዚህ ብትንትኑን ያወጣው። እንደዚህ የመኪናውን ስክሪን ቴፑን ማለት ነው እና ደግሞ የዚህኛውን ከቨር እንደዚህ ነው የበተኑት። ይኸውላችሁ እዚህ ጋር እንደምታዩት። ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቼ፣ አማን ነው ወይ? እንዴት አላችሁ? ሁሉ መልካም ነው? እንግዲህ ያው ሰላም እንድትሆኑ ያላችሁበት ጥሩ ጊዜና ጥሩ ሁኔታ ተመኘው። ዛሬ እስቲ በአንድ ቪዲዮ መጥቻለሁ። ትንሽ ደብሮኛል፣ ግን ደግሞ ምን አባቱ ደግሞ አንዳንዴ ማለፉ በዚህም ደግሞ ትልቅ ነገር ነው። እስቲ አንድ ነገር ላሳያችሁ። እንደምታዩት ይኸውላችሁ አንድ ሆቴል በር ላይ መኪናዬን አቁሜ በእንደዚህ አይነት ሁኔታ እንግዲህ ያው መኪናዬ ተዘርፏል። በጣም የሚገርም ነው። የሚገርማችሁ በሁለት ደቂቃ ነው ልጁ እንደዚህ ብትንትኑን ያወጣው። እንደዚህ የመኪናውን ስክሪን ቴፑን ማለት ነው እና ደግሞ የዚህኛውን ከቨር ከዛ ደግሞ እዚህ ጋር ያው አሁን አስገጠምኩት መንዳትም ስለማልችል ምንድነው የመኪናውን መስታወት ይሄንን ቶታሊ ሰብረውት ነበረ። ሶ ይሄ አልነበረውም ማለት ነው። እንደዚህ እንደውም ጥቃቅን ነገሮች ስላሉት እንደዚህ ነው የበተኑት። ይኸውላችሁ እዚህ ጋር እንደምታዩት ተጠርጎ ነው በቃ። በጣም ያው መቀመጥም እዚህ ጋር ስለማይቻል ብትንትኑን ነበር ያወጡት። እንግዲህ በምን እንደዚህ እንደሚበትኑት አላቅም። ከዛ ያው እንግዲህ እንደዚህ ደግሞ ሁለቱን ቴፑንና የዚህ የኪሷን ወስደዋታል። እንግዲህ እንገዛለን ማለት ነው። እንግዲህ አንዳንዴ በዚህ ደግሞ ማለፉ ትልቅ ነገር ነው። እንደውም ጋራጅ ወስጄ ሳሳያቸው ተርፋል ነው ያሉኝ። አንተ እድለኛ ሰው ነህ ተርፋል ነው ያሉኝ። ኤኒዌይስ እንደዚህ አለፈ። ይኸውላችሁ ትላንትና በጣም ነበረ መጀመሪያ ላይ ደነገጥኩት። ምክንያቱም ሌሎችም እቃዎች ነበሩኝ በኋላ ላይ ያሉ እቃዎች ደግሞ በጣም ቢወሰዱብኝ በጣም ደግሞ የሚጎዱኝ አይነት እቃዎች ነበሩ። ይሄ ያው እንግዲህ ንብረት ነው፣ መልሶ ይተካል፣ ይገዛል። በእርግጥ በግምት አንድ 20 ሺህ ብር 30 ከ5 እስከ 30 ሺህ ብር ይሆናል ብዬ አስባለሁ። መስታወቱ አንድ 15 ሺህ ብር አካባቢ ፈጅቷል። ስለዚህ ብቻ አንድ የ40 ሺህ ብር የ45 ሺህ ብር እቃ ሉዝ አድርጌያለሁ ማለት ነው። በእርግጥ ያው ሆቴሉ የቆምኩበት ሆቴል ኃላፊነቱን ወስዶ የመስታወቱን አስገጥሞልኛል። እንግዲህ ይሄ ደግሞ ስፒከሩን ደግሞ ያስገጥምልኛል ብዬ ደግሞ አስባለሁ። ኃላፊነቱን እንወስዳለን ብለውኛል። ያው ለነሱ ኃላፊነት ሰጥቼ ስለገባው ግን ያው እንግዲህ ሌብነት በጣም እየተስፋፋ ነው። በጣም ነው የተገረምኩት። ለፖሊስም ሪፖርት አድርገን ነበረ በጊዜው። ፖሊስም መጥቶ ነበር። ፖሊስ ምንድነው ያቀረበልኝ ነገር እነሱን ክሰሳቸው የሚል ነገር ነው ያቀረበልኝ። እነሱ ደግሞ እኛ ኃላፊነቱን ስለወሰድን እኛ ምን የምከስበት ምንም ሪዝን የለኝም። ምክንያቱም በቃ እነሱ እናሰራለን አሉ። እንግዲህ ፖሊስ ጉዳዩን አይከታተለውም ማለት ነው። በጣም ነው የገረመኝ እንደ ህግ። እኔ በርግጥ ህጉን አላውቅም፣ ግን አንድ ወንጀል እንደተፈጸመ ከተደረሰበት የግድ ከሳሽ መኖር አለበት ማለት ነው። ፖሊስ በራሱ ጉዳዩን አጣርቶ ጉዳዩ ለምን ተፈጸመ አይልም። እኔ ይሄንን ጉዳይ እውነቴን ነው የምላችሁ በጣም ነው የተገረምኩት ትላንት ሰማ። ምክንያቱም ከሳሽ ወይ ተከሳሽ መኖር አለበት የሚል ነገር ነው የተነገረኝ። ግን ለኔ በጣም ኮንፊውዝድ ያረገኝ ነገር ነው። እንግዲህ እንደምታዩት ነው። ትላንት በጣም ደብሮኝ ነበረ እውነት ለመናገር። ግን ደግሞ ምን አባቱ እንግዲህ ደግሞ ያልፋል፣ ይሄም ደግሞ ያልፋል። እንግዲህ እንደዚህ ሆኖ አልፏል። በእርግጥ የነበረውን ሁኔታ በካሜራ በደንብ አይተነዋል። ካሜራ ስለነበረው 2-3 ነገር ልጠቁም ብዬ ነው በዚህ አጋጣሚ። ምክንያቱም አንዳንዴ እንግዲህ ከሚደርስብን ነገር ነው የምንማረው የምናሻሽለውም። ለምሳሌ ይሄ መኪና እንግዲህ የኔ መኪና በሚዘረቅበት ጊዜ ጥበቃው ደርሷል። ካሜራ ላይ አይተነዋል። ጥበቃው ደርሷል። ግን በጣም ችግሩ ምንድነው የሆነው? ጥበቃው ምንም ነገር አልያዘም፣ በባዶ እጁ ነው። እነሱ ሁለት ናቸው። አንደኛው ልጅ ዱላ ይዟል፣ አንደኛው ልጅ ድንጋይ ይዟል።
ሶ በቃ ምን ያርጋቸው ለሁለት ሁለት ሆነውበት ማለት ነው። በዛ ላይ ደግሞ ምንም እንግዲህ እንደነገሩኝ ከሆነ ሆቴል ውስጥም ያው መሳሪያ ጠይቀው አይ ቲንክ ለጊዜው እንደተከለከለ ነው እንግዲህ የነገሩኝ። ግን በምን ይከላከሉ እነዚህ ሰዎች ራሳቸውን? መቼም አንድ ሰው አደጋ ሊፈጠር ሲመጣ ሚይዘው ነገር ይኖራል ብዬ አስባለሁ። መቼም ሌባ ዝም ብሎ ሰው ቤት ዘሎ አይመጣምና ሶ ያንን ነገር ይዞ ሲመጣ የሚከላከለው ሰው ራሱን እንዴት ነው ዲፌንድ ማድረግ ያለበት? ምንም ነገር ከሌለው ያው ሰው ያጠቃዋል ማለት ነው እንግዲህ። እና እንደውም ልጁ አሳዘነኝ እውነት ለመናገር። የሚችለውን ነገር አድርጓል። መኪና ይዘዋል። ሶ ድጣውት ሁሉ ሊያልፉ ነበረ። በቃ በደንብ ሊገጩት ሁሉ ታገላቸው በደንብ የሚችለውን ነገር። መጀመሪያ ላይ ያው ትንሽ አናዶኝ ነበር፣ ግን ቪዲዮ ላይ ስናየው በ2 ደቂቃ ነው እንደዚህ ያረጉት። በቃ 2 ደቂቃ። በጣም ኤክስፐርቶች ናቸው። ያው አንዳንዴ ምን አለበት እግዚአብሔር በዚህ ደረጃ እንግዲህ እንደዚህ አይነት ሙያ ከሰጠን ለጥሩ ነገር ደግሞ ብንጠቀምበት፣ የምሬን ነው የምላችሁ፣ ሰርተን ደግሞ ብንበላበት ማለት ነው። እና እንደምታዩት በ2 ደቂቃ ነው እቺን ቴፓን ፏፏ ያረጉልኝ ማለት ነው። እንደዚህ በትንትን ያረጓት በ2 ደቂቃ ነውና ያው መጀመሪያ ላይ በጣም ደንግጬ ነበረ። በኋላ ላይ ግን ምን አባቱ እንኳን የሰው ነፍስ ደግሞ ያልሆነ። ሆቴሉንም በጣም ነው የማመሰግነው እውነት ለመናገር ኃላፊነቱን ወስዶ እንግዲህ መስታወቱን አስገጥሙልኛል። የኛ ኃላፊነት ነው ጥበቃ፣ ያው ሴኩሪቲ ችግር ነው። አትሊስት ያው ኃላፊነቱን ስሰጠን እኛ ኃላፊነታችንን መወጣት ነበረብን ብለዋል። ሶ ሰዱት ሪስፖንሲቢሊቲ በጣም አመሰግናለሁ። ግን ያው እንዳልኳችሁ ነው አንዳንዶቹ ነገሮች ትንሽ በጣም አስገርመውኛል። ይሄ የሚረጨው ነገርም በጣም ገርሞኛል። ምን እንደሆነ አላውቅም። እንግዲህ መስታወቱ ላይ እንደዚህ ቪዲዮ ላይ አይቼዋለሁ። 1 3 ወይ 4 ነው እንደዚህ የረጨው። ከዛ ከአንዳንድ ነው በቃ ይሄንን የበተነው ብትን ነው ያደረገው። ሶ ከየት ነው የሚመጣው እንደዚህ አይነት ነገር? ምንድነው ራሱ? እና ሰው እጅ ላይ እንደዚህ ተገኝቶ በቀላሉ ያንን መጠቀማቸው ራሱ በጣም የሚያስገርም ነገር ነውና እኔ ዋስትናችንስ ምንድነው በጣም ነው ግራ የገባኝ። ምክንያቱም እንግዲህ አንዳንዴ ጥበቃ መኖሩ ይሄንን ለመከላከል በቂ ነው ብዬ አላስብም። በጣም ከባድ ነው ብዬ አስባለሁ። እንግዲህ ዞሮ እና እባካችሁን ተጠንቀቁ። የምታቆሙበትን ቦታ በጣም ተጠንቀቁ። ምክንያቱም አሁን የገባኝ እኔ አሁን በጣም ጠንቃቃ ነኝ ብዬ አስባለሁ። ሴፍ ቦታ ነው የማቆመው። ብዙ ጊዜ ይውልኝ እላለሁ፣ አደራ እላለሁ። ግን እንደዛም ሆኖ ነው እንግዲህ ይሄ ነገር የደረሰብኝ። ሶ ግራ የሚያጋባ ነገር ነው። ኤኒዌይስ እስቲ እንግዲህ ቡና ደግሞ እየጠጣው የቀረውን ነገር ሉጣና ደግሞ ቡና እየጠጣው የቀረውን ነገር ላጫውታችሁ። የትም እንዳትሄዱ አብራችሁን ቆዩ። በጣም ነው የማመሰግነው አብራችሁን ስላላችሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። እመለሳለሁ ከቡናዬ ጋር። ቡና እዚህ አጠገብ ቆንጆ ቡና ቤት አለ። እዛ ሂጄ ቡና እየጠጣው ደግሞ ልመለስ። እስቲ አንድ ቤት ደግሞ መጣሁኝ። አሜን ፋስት ፉድ ይላል። ከኔ አለ እዚህ ቢሮ የምሰራበት ከሱ ፊት ለፊት ነው የምገኘው። ቡና ቀዝቀዝ ደግሞ ያለ ቫይብ እንዲኖረኝ ቡናና እርጥብ ደግሞ አዝዣለሁ። አሜን እዚህ ጉርድ ሾላ አካባቢ ነው፣ ወደ በዚህ በሳልተ ምሕረት መስመር ከሳልተ ምሕረት ወደ ጃክሮስ የሚወስደው መስመር ላይ እዛ ነኝ ያለሁት። እንዳልኳችሁ እንግዲህ ያው እንደዚህ ነው እሑድ ያለፈው። ስለዚህ ዛሬ እንግዲህ ሼፔን ምናምን አስገጥማለሁ። ምን አባቱ እንግዲህ ይሄም ደግሞ ያልፍና ደግሞ የተሻለ ደግሞ አሪፍ ነገር ይመጣ እንደዚህ ያጋጠመናል። ስለዚህ ባካችሁ ሰዎች በጣም ጥንቃቄ አድርጉ። ያው የተለያዩ አይነት እንግዲህ እንደዚህ አይነት ስርቆቶች ሊኖሩ ስለሚችሉ በተቻለ መጠን እኔ እንደገጠመኝ ማለት ነው ራሳችሁን ጠብቁ በደንብ። በተለይ መኪና ያላችሁ ሰዎች የቱ ጋር ማቆም እንዳለባችሁ በደንብ ቼክ አድርጉ። እንግዲህ ያው በተቻለው መጠን በእርግጥ እኔ እንዳልኳችሁ ነው፣ ምንም ልፈርድ አልችልም። ግን ሞመንቶቹ በጣም ያስደነግጡ ነበር። መጀመሪያ ላይ በጣም የደነገጥኩት ሌሎች እቃዎች ስለነበሩ ከጀርባ ላይ በቃ እነሱ በቃ የተወሰዱ ነበር የመሰለኝ። በኋላ እንደውም ይሄኛው መሆኑ ሳቅ በተወሰነ ደረጃ ተረጋጋው። ግን ያው ስቲል ሴፍ ነው ብዬ አምኜ ስለነበረ
ቦታው በጣም ገርሞኝ ነበረ። ግን ያው እንዳልኳችሁ ልጁን በጣም ካቅሙ በላይ ምንም ማድረግ አይቻልም። ሆቴሉንም በጣም ነው የማመሰግነው። ያው መጥቀስ ስለማያስፈልግ ብዬ ነው። ግን እንግዲህ ኦልሬዲ መስታወቱን አስገጥመውልኛል። አሁን ደግሞ ቴፑን እና ያቺን ኪሷን ደግሞ ይገዙልኛል። ዛሬ ተቀጣጥረናል። ስለዚህ እሱ ደግሞ ያደርጉልኛል ብዬ አስባለሁ። በዛውም ያው እንግዲህ ብሎ ከሰራውላችሁ አይቀር ብዬ ነው። ቡና ይቀዳል። በጣም ቆንጆ ደስ የምትል አመንሽሮ የምትል ጽድት ያለች ቤት ናት። እንደዚህ አይነት ነገር የምትፈልጉ ከሆነ ብቅ በሉ። ሳልተ ምሕረት ይዛችሁ ወደ ጃክሮስ በምትሄዱበት ሰዓት መብራቷን አለፍ ብላችሁ ሜታ ጋር ሳትደርሱ በስተቀኝ በኩል በዚህ በኩል የካቶሊክ ቸርች አለ፣ ታገኙታላችሁ። ቡናችን ይላችሁ እንደዚህ እየተቀዳ ነው። አመሰግናለሁ። ይሄ ባለጨሌው ነው። ባለጨሌው ቡና ደስ ይላል። እንደዚህ አይነት ቤቶች በጣም ነው የምወደው። ያው ታውቃላችሁ እንዴት እንደምመጣ። እንደዚህ አይነት ቤቶች ጽድት ያለች ደስ የምትል እርጥብ። እንግዲህ እርጥብ ደግሞ ልብላና እርጥብና በሶ አለ። በቃ በእናትሽ በሶም ልጠጣ። በሶም ልጠጣ ይምጣሽ፣ ደስ ይለኛል። በሶም አላቸው። እስቲ በእናታችሁ በሶ በጣም ነው የምወደው። በሶ የአሁን ጾም ስለሆነ ነው። በወተት ደግሞ ሲሆን በስመ አብ በጣም ነው የሚመቸው። ይሄ አድራሻቸው ነው፣ ስልክ ቁጥራቸው ነው። እንግዲህ እዚህ መምጣት ከፈለጋችሁ በዚህ ስልክ ቁጥር ደውሉላቸው። ደስ የምትል እዚህ ጋር ቅቤ የተሰራልኝ ነው ያለው። ደስ የምትል ቅልብጭ ያለች ቤት ናት። እንግዲህ ያው ስርቆት የደረሰበት እንደመሰው ብዙ የሚሰራ በምግብ ነው የሚካሰው ብዬ ጡም ነው። ቆንጆ እሱ እየደረሰልኝ ነው። እኛ በበሱ አይታችሁ አታውቁም? ስኳር እሺ ነው እወዳለሁ። ቆንጆ ቡና ያው በእናንተ ምክንያት ነግሬያችኋለሁ። ቡና ለምጃለሁ። ይኸውላችሁ ቡና ጃምቦ አይደል? አያችሁት? ዋው! በሱ ሻሜታ ምንድን ነው ታውቂያለሽ? ሻሜታ ኧረ ግን እስኪ በሱ ነው አይደል? ስንዴ ነው ገብስ ነው ማለት ይቅርታ፣ ልቀላቀል። በሱ ቡናው ላይ በሱ ቢጠጣ ምን ሆናል? ምንም ማለት ነው። ድሮ ስፖርት ሰርተን እንደዚህ በቃ ኬቻፕሽ በሷችንን እየጠጣን እርጥባችን መጥቷል። ዛሬ እንግዲህ ያው እንዳልኳችሁ ስለተዘረፍኩኝ ወጪ ቆጣቢ ምግብ ነው የምበላው። ይሄ ደግሞ ወጪ ቆጣቢ ምግብ ነው። እርጥብ አያችሁት? ምንድን ነው አሁን ይሄ ውስጡ ድንች ነው። ድንች ምን ምን አለው? አይ ቲንክ ለመጀመሪያ ጊዜ ነው እርጥብ መብላት። እርጥብ በልቼ አላውቅም። እውነት ለመጀመሪያ ጊዜ ነው። እርጥብ ለመጀመሪያ ጊዜ እርጥብ እየሞከርኩ ነው። በጣም
እንግዲህ ከተዘረፋችሁ እንደዚህ ቀናችሁን በእርጥብ ደግሞ ማሳለፍ ትችላላችሁ። ዋጋውም ቀነስ ስለሚል ስንት ብር ነው? አሁን 60 ብር። ኧረ በጣም ወጣ። በጣም ወጣ። ስለዚህ በሶ ስንት ነው? በሶ 60 ብር፣ 120 ብር ቡና 150 ብር። በ150 ብር ዋ ብዬ ምሳዬን ዋልኩኝ ማለት ነው። መኪና ሰረቁኝና ወጪ ስለበዛብኝ አይ ሌላ ትላንት ነው ታዲያ። ስለዚህ ቴፑን ምናምን ፈቱብኝ። ወደ መስታወቷን ሰብረው አይ አልተያዙ። ጥበቃ ደረሰባቸው። ግን በቃ ገጭተውት ሄዱ። ምን ያርግ ልጁን በጣም ታደሙ ታገላቸው፣ ግን አልቻሉም። ስለዚህ ወጪ እንዳላበዛ እስከምቋቋም ድረስ በእርግጥ ሆቴል ጋር ስለነበረ ያቆምኩት ያው ሆቴሉ እያሰራልኝ ነው። ግን ለጊዜውም ቢሆን እንደዚህ አይነት ደግሞ ወጪ ቆጣቢ ደግሞ ነገር ከፈለጋችሁ አሜን ብቅ በሉ። አሜን ፋስት ፉድ ሽሮ አላቸው፣ በየአይነት አለ። እዚህ ጋር እንኳን የሚታየኝ ነገር በእሱ አላቸው። እንደዚህ ደግሞ እርጥብ ነገር አለ። ጉርድ ሾላ ነው የሚገኙት። የዚህ ሳልታ ምረት መስመር ላይ ወደ ጃክሮስ የሚሄደው ላይ 0911 46 85 22 ደውላቸውና ብቅ በሉ። በ150 ብር እንደዚህ ፏ ብላችሁ ማለት ትችላላችሁ። ቡናችሁን ጠጥታችሁ እሷችሁን ጠጥታችሁ እርጥባችሁን ጠጥታችሁ ይሄን በማሰራት ነው ሰሞኑን ጊዜን ማጣፈው። ዛሬም አሁንም ወደዛ ያሰሩኝ እንደዛ ይላሉ። ተጠንቀቁ። አዲስ አበባ የምትኖሩ እንግዲህ መኪና የምታቆሙበትን ቦታ በጣም አስቡበት። እንግዲህ ከተቻለ ደግሞ እንዳልኳችሁ ጥበቃም ላይ ያላችሁ ሰዎች አትሊስት ራሳችሁን የምትከላከሉበት። አሁን ከመኪናውም አልፎ ልጁ ዜር ነው ያተረፈው። ምክንያቱም ገጭተውት ሁሉ ሊሄዱ የሚችሉበት አማራጭ ነበረ። ወይ መሳሪያ ቢኖረው ይተኩሳል ወይ ምናምን፣ ወይ ደግሞ እንደ ወደ ላይም ተኩሶ ነገሮችን ለማረጋጋት ሞክረው። አሁን ግን ያው ምንም ነገር ስለሌለው ልጁ ባዶ እጁን ነው ያለው። ስለዚህ ራሱን መከላከል የሚችልበት ሁኔታ እንዳልነበረ፣ ስለዚህ በተቻላችሁ መጠን እንግዲህ ጥንቃቄ ውሰዱ። ትምህርት እንዲሆናችሁ ብዬ ነው ቀደም የመኪናውን ፓርት ያሳዩአችሁ። እንግዲህ ውሎዬን አሳይቻችኋለሁ። እርጥቤ መብላል ቀጥል። በሱ የሚሄው እንደመጣ የምትፈልጉ ታች ባለው ቁጥር ደውሉ። መልካም ቀን፣ መልካም ምሽት፣ መልካም ጠዋት። እንደምታዩት ሁኔታና ቦታ ሰሰነባበትን በያላችሁ መልካም ጊዜ። ባባይ